ያለውን ሀሳብ ብትሰሚና ምናልባት አንቺም ከተመቸሽ እኔም ባለሁበት ገብተን ነገሩ በስምምነትና በፍቅር ማለት ከቻለ የምንገው እርቁንና ስምምነቱን ከሆነ ማድረግ ይቻላል። ይሄ የኔ ኦፒኒየን ነው። ካልሆነ ደግሞ እንዳልሽው በዛ መንገድን ማስኬድ ይቻላል እና የመሐመድ ሀሳብ ምንድን ነው የሚለውንም ብንሰማ ብዬ ነው ይህንን ሀሳብ ለመናገር ነው የገባሁት። እናመሰግናለን። እሺ መሐመድ ምን ትላለህ? ደራሲ ተስፋ እንዳለው በሽማግሌ በውስጥ እንነጋገርና ዳጊም ደግሞታል እንነጋገርና እዛ ጋር መፍትሄ ካልመጣ እዚህ ጋር እንመጣለን ነው እያለ ያለው እና አንተ እንደመሆንክ በተለይ ጉዳዩ ባለቤት አንተ ምን ትላለህ? እኔ በሽማግሌ ሞክረናል። እሱ ራሱ ያውቃል። ለመጀመሪያ ጊዜ የላኩበት ሸማግሌ ነው። ሸማግሌ የህግ ባለሙያም ነው፣ ሸማግሌም ነው። እሱን ነው የላኩለት። የሚስቴ ዘመር ነው። ቅድም ጠቅሼ ነበረ እና ሊስማሙ ምናው እሱም በቃ አልቻለም። ሄዶ አብሮ መጀመሪያ ተደዋወሉ። በእንደዚህ አይነት ቦታ እንገናኝ ተባባሉ። ተገናኙ። እዛ ቡና የጠጡ ብዙ አብረው አወሩና ከዛ ራሴን አማክሬበት መልስላለሁ ብሎ ሄዶ ከሸማግሌው ደውሎበት ምን አለው? እኔ ከእንግዲህ ከመሐመድ አደም ጋር ተስማምቼ መስራት አልችልም። አዲስ ውል እንኳን አድርጌ ተስማምቼ አብሮ መስራት አልችልም። ስለማልችል እስከዛ 1 ዓመት ሙሉ የለፋበትን የጻፍኩበትን ይስጠኝ። እምቢ ካልሰጠኝ ደግሞ የጸሐፊ መፍትሄን ተጠቅሜ ይቀበላለሁ ነው ያለው። ይሄን ያለው ሰውየውን እዚህ ጋር ሊጋብዝላችሁ ይችላለሁ። ስለዚህ በሽምግልና ስላልተቻለ እሱም ሸማግሌዎች የሚልኩት ከዛ በኋላ ለሱ የሚመቹ ሸማግሌ እሱ ጓደኞቹ ነው የሚልከው። አይ የሱ ጓደኞ እኔ ግን እሱን አልተቀበልኩም። ብዙ ሰው በውስጥ በዋትሳፕ ይልክልኛል። ከዚህ ከጀርመኒ ይልክልኛል። ከዚህ ከካናዳ አንድ ያናግረኛል። የሁለታችንም ጥቅም ስለማይጠብቁ አልተቀበልኩም። መጀመሪያ የላኩለት ሸማግሌ አንዴ ነው የምትላከው። በቃ አንዴ ነው፣ 3 4 የለም። እሱ ራሱ ያውቃል። በዛ ካልተሆነ ግን አይሆንም ማለት ነው ሸማግሌ። ስለዚህ ሸማግሌ ሞክራለሁ፣ አልሆነም። ለዛ ለሸማግሌ ያለውን ነገር ከፈለጋችሁ እንንገራችሁ። በቃ ነገርኳችሁ። ሸማግሌ ቁጥሩን ልስጣችሁና ከሸማግሌው መረዳት ትችላላችሁ። ስለዚህ ሸማግሌ ምን ዋጋ አለው? ስለዚህ እኔ ሸማግሌ ልካለሁ፣ ሞከርኩ፣ አልሆነም። አሁንም ያው በህዝቡ ፊት ለፊት በዚህ በቲክቶክ ብዙ ሺህ ሰው የሚከታተልበት ሁላችንም እንስጥ። አንድ ሸማግሌ እኮ ከ3100 ሰው አይበልጥም። ሁላችንም አንተም ሀቅ አለኝ የምትል ከሆነ እዚህ ላይ ተናገር፣ ልቀቀው። እዚህ ላይ ፍርድ እዚህ ላይ ይሰጠን። አለቀ። በሸማግሌ ሞክረና ትቋለ አብዲ የአዳማኑ አዲስ አበባ ነው የተገናኛችሁት። ሰውየውን አሁን ሊያስገባ ይችላለሁ እኮ ምናልባት ስራ ይዞት ካልሆነ። ስለዚህ አይነ ደራሲ እስካሁን ያወራ ያለ ነገር ግልጽ አይደለም ምንም። አንደኛ ነገር እንግሊዘኛ አማርኛ መጽሐፍ እኔን አላማከራችሁትም። ሁለታችሁ እዛ ተስማምታችሁ አንተና ህዊና በውስጥ መጣችሁብኝ። ምን ብለናችሁ የመጣችሁብኝ? እንግሊዘኛ መጽሐፍ ሊወጣ ነው፣ ጫፍ ላይ 95% ሄዷል። 1 ወር ተኩል ወይ 2 ወር ነው የሚቀላው እንግሊዘኛ መጽሐፍ። እንግሊዘኛ መጽሐፍ ከመውጣቱ በፊት አማርኛ መጽሐፍ አትመን እናውጣ። ምክንያቱም ኢትዮጵያ ውስጥ ህግ አይሰራም። አንድ ሰው ከመሬት ተነስቶ ካለአንተ ፍቃድ ውጭ ከኛ ፍቃድ ውጭ እንግሊዘኛ መጽሐፍ ወደ አማርኛ ተርጅሞ መሸጥ ይችላል። ስለዚህ ይሄን ማገር እንዝጋበት እናላችሁ። ከዛ ይሁና ነገረችኝ። ስምምነታችን እኔ እንግሊዘኛ መጽሐፍ አማርኛ መጽሐፍ ፍላጎት አልነበረኝም። ዋሽታችሁ አልጻፋችሁኝ። እኔ እንግሊዝ አማርኛ መጽሐፍ መቼ ፈለግኩ? መቼ ጻፍልኝ አልኳችሁ። እኔ እሺ 90% ሄዶ የነበረው እንግሊዘኛ መጽሐፍ ለምን እስከዛሬ አልወጣም? 1 ዓመት ተኩል እኮ አልፏል። እሺ ይህን ጠይቁልኝ እስቲ። ስለዚህ በህግ የኔና የእሱ ጉዳይ በህግና ከአሁን በኋላ ሸማግሌ አልፏል። 3200 ሰው ከአንድ ሸማግሌ አይበልም። በሸማግሌ ሞክረናል፣ አልተቻለም። ይናገር፣ ግልጹን አውራ። እዚህ ችግር የለም፣ አውራና ተናገር። አመሰግናለሁ ስላዳመጣችሁ። እናለን ደራሲ ተስፋን እናዳምጠዋለን። ማይክህ ዝግ ነው። ደራሲ ተስፋ እየተናገርከው
ኦኬ አይ አሁን እንግዲህ እንደምታዩት ነው ሽማግሌ አሁን የማንገባባው እኮ ለዚህ ነው። አሁን ሽማግሌ ልክ ያለው አለ ሽማግሌ አይደለም የላከው ጠበቃ ነው። ጠበቃውን ነው የላከው። አግሪመንቱን እናፍርስ የእንግሊዘኛውን እንግዲህ አማርኛውን ለሌላ እንተው ችግር የለውም። እሱን አዲው ዳጊ ባለበት ኃላፊ ሊወስድ ይችላል። የህግ ባለሙያ ነው፣ ጸሐፊም ነው። ሁለቱንም መረዳት ይችላል። እሱን ችግር የለውም። እንግሊዘኛውን ግን መቶ የሱ ጠበቃና ደራሲ ተስፋ ውል አላችሁ እንደ የእንግሊዘኛ ውል አላችሁ? ለእንግሊዘኛ አለ እሱ ለእኛ አቅርቡልን። ጠበቃ ዳግማዊ አሰፋ እንዳነበበው ውሉ የተፈረመው በሌላ ሰው ነው የተፈረመው። በእሱ አይደለም፣ ውክልና ባልሰጠው አካል ያ ይሆናል። እሱ አይደለም፣ ሌላ አግሪመንት አለ። መሐመድ የማያውቀው የሚያውቀው እሱ የፈረመበት አለን አግሪመንት። ልትልክልኝ ትችላለህ? ዋትሳፕ ላይ ለሚያስፈላጊ ለሆነ ሰው ልካለው። ለጠበቃ ዳግማዊ ልልክለት። አሁን እኔ ሽማግሌ ይሁን የምለው ለዚህ ነው። ገብቶሻል? ሽማግሌ ቢሆን ሂደቱን በደንብ መረዳት ይችላል። እና ውል የለንም እያለ እኮ አንተ አለ ካልክ አቅርባ ውሉን ላከው ለዳግማዊ አሰፋ። ዝርዝር ነገሮች እኔ አሁን ማውራት አልፈልግም። ከተረዳሽኝ የፈለገውን ሽማግሌ ላክ። አሁን በፊት ሽማግሌ አላከም፣ ጠበቃ ነው የላከው። ጠበቃው መጣ፣ ሰማኝ እኔን። ከዛ በኋላ ወር እንድናፈርስ እፈልጋለሁ አለ። አየ። ከዛ ታደርጓለ ሁኔታውን አይቶ በጣም አሁን እሱ እንዳለው በብርም የሚታለል ሰው ትልቅ ሰው የተከበረ ሰው ነው። እሱ የሚለው አሁን እንደዛ ሳይሆን አይቶ ላስታርቃችሁ፣ መጽሐፉም ተጽፏል። መጽሐፉንም አሳየሁት፣ ሁሉንም ነገር ተረዳ። እናስታርቃችኋለን። ቀላል ነገር እኮ ነው፣ ምንም የተፈጠረ ነገር የለም ማለት አማርኛው ነው የተባለልኝ። አንዴ ደራሲ ተስፋ ይቅርታ አድርግልኝ፣ መሐመድ ምንም አይነት ውል የለንም ለእንግሊዝኛው እያለ ነው። አንተ ደግሞ ውል አለ እያልክ ነው። እና ይህንን ውል ለዳግማዊ ለጠበቃ ዳግማዊ ላክለት እና እሱ ይህና ውል መኖሩን ውል አለ መሀላቸው ይበለን። ለምን መሐመድ ውል የለም እያለ ስለሆነ ነው። ቴንኪዩ። ኦኬ እሺ። እና ይሄ ነው በቃ። ሁሉንም ነገር በአደባባይ የማይነገርም ነገር አለ። መቼም ዳጊ ትረዳለህ። ቢያንስ እዚህ ውስጥ ሁሉ ነገር አይነገርም። በሽማግሌ ፊት ብቻ የሚነገር ነገር አለ። ሁሉ ፐብሊክ መሆን የለበትም። ስለሱም ስለ እኔም ማለት ነው። አሁን እንደዚህ እንሆን እንጂ ብዙ ነገር አሳልፈናል። እኔ አሁንም ድረስ ይቅርታ ደራሲ ተስፋ፣ ይሄ ፕራይቬት ላይፍ አይደለም፣ ላይክ ሪሌሽንሽፕ አይደለም፣ የባልና ሚስት ህይወት አይደለም። አንተ ደራሲ ነህ፣ እሱ ባለ ታሪክ ነው። መጣ ታሪኩን እንዲጽፍለት። ስለዚህ ምንም የሚደባበቅ እንትን ነገር የለው ማለት ፕራይቬት ላይፍ አሁን ፑሽ ማድረጉ ምንም እንትን የለውም። አሁን ማክበር አለብሽ። ዳጊ እኮ ምን አለ በሽማግሌ ከፈለገ በሽማግሌ ከፈለገ በሽማግሌ ባለቤቱ በሽማግሌ ሞክሬ በቃ ውላለን ካልት ለምን ውሉን አታቀርብልን? መኖሩን እንድናይና እሱን መሳሳቱን እንድንነግረው ውል መኖሩን እንደረሳ እንድንነግረው አቅርብልን። ውል ታየው የህግ ባለሙያ በሆነና በሽማግሌ ያው የህግ ባለሙያ ጠበቃና የህግ ባለሙያ ደራሲ አጠገብቅ አለ። ላክለት ለሱ አንቺ ኑሪ፣ ዳጊ ይኑር። ይኸው ከስር ከፈለግሽ አስገቢው። ማነው ዛክ አለ፣ ዘካሪያስ የሚያውቅ ሁለታችንንም የሚያውቅ ሌሎችም ሰዎች አሉ። ሰዎች እነሱ ባሉበት በሽማግሌ ነው። እኔ እዚህ ሶሻል ሚዲያ ላይ ከታች ጀምሬ ታሪኩን ለማውራት ዘካሪያስ የሱ ጓደኛ እሱ ተባባሪ ነው። ውስጥ የጨቀጨቃኝ ብሎክ አረኩት፣ በዋሳ መጣብኝ ብሎክ አረኩት። የዚህ ጀርመን ምነው ቅድም የጠቀስኩት ነው። አልቀበልም። እሱን እንግዲህ ዘካሪያስን ያስተዋወቀን መሐመድ ነው። የሚገርምሽ መሐመድ አልቀበልም ማለት እኮ አይቻልም። ከሁለቱም ወገን እንሰማለን። አንተም ወገን ደራሲም ተስፋም ወገን፣ ከዛ እውነቱ ማን ጋር እንዳለ ለማወቅ ስለሆነ ከሁለቱም ወገን እንሰማለን። አንተ እንደሰማነው እሱን ለመስማት ጠራ ነው መጣ። ግን
ግን እየተናገረ አይደለም። ምንድነው እዚህ ጋር ምንም የምንደባብቀው ነገር የለም። ሀቅ ያለው ሰው ሁሉን ነገር ፍርጥርጥ አድርገው ተናግረው ህዝቡ ያይና እንዴ ውል እያላችሁ ነው። እስካሁን ድረስ እኛ የምናውቀው ለእንግሊዝኛው መጽሐፍ ምንም አይነት ውል እንደሌለ ነው። ለአማርኛው መጽሐፍ ውሉን አንብቦ ጠበቃ መሐመድ የለንም ይሄንን ይመልስል የለንም ይበለኝ። አንድ ቃል ይበለኝ መሐመድ ውል የለንም የለንም ውል ያለን ውል እኔ ልገለጣለሁ። ውል የህዊና ወንድም እኔን ተጠክቶ የፈረመ የላኩልህስ ማሜ? እሺ የላኩልህ የትኛው የላክልኝ? ፖስታ ቤት የላክልኝማ እኔ አልደረሰኝም። ይኸው በቃ ልስን ፈረንሳይ በውለን ላይቅ ይችላለን። መሐመድ ተረጋጋ። ፈርሞበታል፣ ውሉ ላይ እሱ ፈርሞበታል። እኔ ፈርሜ ልክ ያለው ተስማምተን አይቶ ጓደኞ ቅድም እንዳለው ለዶርሳ ለሌሉ እንግዲህ ያን ጊዜ ህይወት የለችም። ማናጀሩ ሳትሆን ደግሞ የምታግዘው ናት ተብሎ ነው። እኔ ማናጀሩ ብትሆን እንዳልኩ መንገድ አማካሪ እያማከረችው የረዳችው እንደነበረ ነው የማውቀው። ማናጀር እንደሆነች አላውቅም። ምክንያቱም ማናጀር ለመሆን ያው እንዳልሽው ህጋዊ እንትን ያስፈልጋል። ማናጀር አይደለችም። ማናጀር አይደለችም። እየረዳችው ረጅም ጊዜ እንደቆየች እሱም ያውቃል፣ ይመሰክራል። ይህንን የሚክድ አይመስለኝም። ከዛ ውጭ ግን አግሪመንት በቻልነው መጠን ባለው ፕላትፎርም ሁሉ የውልና ማስረጃ ሁሉ ሄደን ጠይቀናል። ስለማይቻል ነው በሰዓቱ ስላልቻልን ነው ባለው አግሪመንት መንገድ። እንግዲህ አስፈላጊ ከሆነ እንዴት ይቻላል እንዴት አይቻልም የሚለውን እንትን ይዘን በስነ ስርዓቱ አንቺን ጨምሮ ይኸው ዳግም አለ ሌሎችም ሰዎች ይኑሩና ዝርዝሩን እኔ አሁን አልሰማሁም። ምን እንደተናገረ ምን እንዳላላቅም አልተዘጋጀውም። ድሜት ነው እኔ አሁን ስወጣ ይህን የሰማሁት ማለት ነው። ከዛ ውጭ ገና መሐመድ ምን እንዳለ እንኳን እራሱ አላቅም። ከዛ ይልቅ ሰዎች ባሉበት የተከበሩ ሰዎች የተከበሩ ማለት እንትን ማለት ሳይሆን ስለሚያውቁን እና የማይዋሹ እውነትን ሀቅ ፈርዱ ሰው ነው ስለሚያውቁ ስለኔንም የሚያውቁ ስለሚያውቁ ይቅርታ አድርግልኝ። እኔ ከአንተ በላይ እውቀት የለኝም፣ ከአንተ በላይ አላውቅም። ግን ከሰዎች ምስክርነት የበለጠ እኮ የዶክመንት ምስክርነት የበለጠ ስትሮንግ ነው አይደል? ከሰዎች ይልቅ ይሄ ሰው ውል አለኝ አለ፣ አንተ ደግሞ የለም አለ። እሱ የለኝም አለ፣ አንተ አለ ካልክ ውልም ለምሳሌ ልንገርሽ፣ በዚህ ነገር ላይ ልንገርሽ። እሺ ልክልታለሁ። እኔ ፈርሜ ተስማምተን በእንግሊዘኛ አድርግልኝ ሲል በእንግሊዘኛ አድርጌ ኦኬ። በዚህ ያው ህይወት ስላልነበረች በዛን ጊዜ ከእሱ ጋር ቀጥታ ተፈራርመን እስካን አድርገን አለ። ከዛ ውጭ ደግሞ በአካል ይሁን ብዬ እኔ ራሴ እንደዚህ ማድረግ እንችላለን። መጽሐፉን ስልክለት አብሬ ፈርሜ ላኩለት፣ እሱ ጋር ነው ያለው። እንግዲህ ይህንን ጠፍቶበትም ከሆነ ምንም ከሆነ እኔ ፈርሞ ከዛ ደግሞ እሱ መልሶ እንዲልክልኝ ማለት ነው። ይህን አሁን የተላከው ፈርሞ ላከልክ። ይህንን እሱም ተናግሮታል። አንተ ፈርመ እንደላክለትና እንዳልደረሰ እሱ ሳይፈርምበት ውል ይባላል። አሁን ውል ስለዚህ ውል የለም። ከዛ ምን ለማለት ነው ማለት ሁለት ሰዎች ካልፈረሙ አሁን እኔ እናንተ በሆነ ነገር ስንስማማ እኔ ፈርሜ ልክ ይልቅ አንተ ካልፈረምክበት ኦልሬዲ ውል ይባላል። እሱ እጅ ያልገባም ውሉ አለ። እኔ አሁን ልንገርሽ፣ አይዋ 3 ጊዜ ነው በዚህ መጽሐፍ ላይ የተዋዋል ነው ማለት ነው። 3 ጊዜ ነው የተዋዋል ነው። 3ቱም ኮንቴንቱ ተመሳሳይ ነው። በአማርኛ፣ በእንግሊዘኛ፣ በሰንበሪ በተለያየ እንትን ማለት ነው። ዝም ብለን አይደለም ወደ ስራ የገባ ነው። ይሄ ደግሞ ለህትመቱ አይደለም። እንግሊዘኛውን ሲጀመር እኛ ለመጽሐፍ ነው ለመጽሐፍ ያክል ነው እንጂ አይቶታል። ቀደም እሱ ሲያነብ ነው የደረስኩት የነበረው የሰማሁት ማለት ነው። ዳጊ ሲያነብ ምን ይላል? ወደ ህትመት በምንገባ ጊዜ እንግሊዘኛው እኔ ስለሆንኩ በእኔ ወጪ ስለሆነ ሙሉ በራሴ ወጪ ተጽፎ በራሴ የሚታተም ስለሆነ ከዛ በኋላ እያንዳንዱን ሂሳብ የሚቆጣጠር የሂሳብ እንኳን እንትን የሚላለ የሂሳብ ኮሚቴ ሁሉ ይኖራል። እያንዳንዱ ወጪ የሚመዘግብ የሚከታተል ሌላ አግሪመንት እናደርጋለን ነው የሚለው ለህትመቱ። ይሄኛው ለመጽሐፍ ብቻ ነው። ምክንያቱም የሚከፍለኝ ነገር የለም። እኔ በዚህኛው በእንግሊዘኛው ራሴ ነው የምጽፈው። ከአሁን በፊትም ስጽፍ ሌሎች እንግሊዘኛ መጽሐፍትም አሉኝ።
የማደርገው ያለውን በሰዓቱ ያገኘሁትን ቤስት የተባለውን አግሪመንት ነው ላኩለት። ሊመሰክር ይችላል። ላኩለት ፈርሜ በኢንክ እንዲሆን ብለን ከዛ እሱ ፈርሞ አላክልኝም። ለምን እንዳላክልኝ ጠፍቶም ከሆነ ምንም ከሆነ ይሄንን እውነታውን መናገር ያለበት እሱ ነው። አልደረሰኝም በላክለት አድራሻ ለመረት ቪዲዮ አልደረሰውም። አሁን በዛ ተስማምተን ለአንድ አመት ያክል እንግሊዝኛውን ከጨረሰን አማርኛውን ከጨረስን በኋላ 1 አመት ነው ያለው። ኦኬ እውነት ነው። 2004 ላይ ብንተዋወቅም 2 አመት ነው። አሁን 2 አመት ሆኖ ማለት ነው አይደለ? እንግሊዝኛውን በመሀል ግን አማርኛውን ጽፈናል። ኦልሞስት 7-8 ወር እዛ ላይ አቆይተናል። ኔት የሆነ የተጻፈ ያለው እኔ ጋር የሰራሁት 1 አመት ቢሆን ነው። አሁን አግሪመንቱም ላይ 1 አመት ነው የሚለው። በመካከል አማርኛው ላይ ይቅርታ ደራሲ ተስፋ አማርኛው ላይ ምንም አይነት ጥያቄ የለውም። በቃ አማርኛው በውላችሁ መሰረት 200 ሺህ ከፈለ ተጻፈ። ቴክስቱ ሲሰጠው የቀረው 100 ሺህ በአግሪመንታችሁ መሰረት አልቋል። አማርኛውን እንተውና ስለ እንግሊዝኛው ብቻ ነው የእሱ ጥያቄ። አንድ ጥያቄ ልጠይቅሽ አንቺን። አማርኛውን በአግሪመንት ተስማማን አይደለ? እንግሊዝኛውን ደግሞ መጀመሪያ በሌላ ሰው ተስማማን። ኦኬ አይሆንም እንደዚህ ይሻላል ተባባልን። ምክንያቱም አሁን ህይወት ከማፑ ላይ ስለሌለች ማለት ነው። እንደገና ደግሞ በኦንላይን ተስማማን፣ እስካን አርገን ተላላክን። እንደገና በጽሁፍ ይሁናልን ተላላክን። ይሄም ሁሉ ከዛ 1 አመት ጠበቀኝ። እየጻፍኩ እንደሆነ ያውቃል። በመካከል ስራ ስሰራ እንዳለቃ እያስፈቀድኩት ቅድም እንዳለው እንትናን ልሸቅል ብዬ ምናምን የሚለው ፈቅዶልኝ ኦኬ ይሄንን ልስራ የኃይሌ ገብረስላሴ መጽሐፍ ሁሉ ኤዲት አድርጌያለሁ በማለት ነግሬው ሌሎችም ስራዎችን ሰርቻለሁ። ለምን የሚከብድ ስለሌለ ለ2 አመት ያክል በዚሁ ስራ ላይ ነው ተጠምጄ ያለሁት። አማርኛው በመሀል ገባ። ከዛ ውጭ እንግሊዝኛ መጽሐፍ ምን ያህል መጽሐፍ ከባድ እንደሆነ ዳጊ ሊመሰክር ይችላል። አማርኛ መጽሐፍ ለመጻፍ እንደገና እንግሊዝኛ መጽሐፍ ምን ያክል ከባድ እንደሆነ። ስለዚህ ይህንን ሁሉ ስንሰራ አግሪመንት የለኝም ብለሽ አስበሽ ነው ወይ እንዴት ነው? ወይም ደግሞ አግሪመንቱ ትክክል አይደለም ማለት ነው የሚቀለው ወይስ እንደው ያለሱ ፈቃድ እያጻፍኩ ነው ብለሽ ታስቢያለሽ? እንደው እስኪ ይህንን መስማት አመሰግናለሁ ስለ ጥያቄ። እኔ ነውም አይደለውም እያልኩ ያሉት መሐመድ አግሪመንት የለንም አልፈረምኩም እያለ ነው። የእሷ ወንድምን የፈረመው ብሎ ያንን ብቻ አቀረበ። ደግሞ አግሪመንት አለኝ እሱ የፈረመበት እያልክ ነው። ስለዚህ እሱ ልክ የለኝም ያለኝ ይሄ ነው ብሎ እንዳቀረበው አንተ ደግሞ አለ የምትለውን አቅርብ ነበር የኔ ጥያቄ። በቃ እንግዳው እንደዛ ከሆነ እኔ ያለኝን አግሪመንት የነበረውን ሂደት በሽማግሌ ፊት ነው እንጂ እዚህ ላይ አላቀርብም። ሶሪ ቅድም ቃልህን ሰጥተህ ነበር ለዳግማ ያሰፋል እዚህ ጋር ለዳግማ ያሰፋል በሽምግልና አልኩሽ። ሌሎችም ሰዎች ባሉበት ፕራይቬትሊ ይሄ ነው የነበረውን ሂደት አይዋሽም። ይሄ እኮ ቢዝነስ ነው። ለምንድን ነው ፕራይቬት የሚደረገው? ቢዝነስ አለ። ከካደም ከዋሸም ይዋሽ፣ ችግር የለውም። ከሚያምነውም ነገር ካለ ይመን በሽማግሌ ፊት ይጠይቀኝ። ከዛ ውጭ ደግሞ የሚያስከስስ ነገር ያጠፋሁት ነገር ካለ ይክሰሰኝ። እዚህ ድረስ የሚሄደው ግን ሁሉንም መንገድ ሞክሬያለሁ። እናንተ የማታውቁት አሁን ብዙ ነገር አለ። አሁን ሰማችሁ ሞልቷል። አሁን እኔ ባወራም ድካም ነው። 20-30 ሰው ይሆናል ያወራሁት እያንዳንዱን ዝርዝር ነገር። ሰንበዲ ይደውላል ከንትን ምን ሆናችሁ ነው በፍቅር የሚያውቁንም ምን ሆናችሁ ነው ይላሉ። ለዛም እነግራለሁ፣ ለዛኛውም ማስረዳለሁ። በየቀኑ 1 ሰዓት 2 ሰዓት ማውራት ይደክማል። በቃ ራሱ አሁን እኔ ፋይናል ሶሉሽን የሚያስገኝ ነገር ከሆነ ግን እስከ መጨረሻው እስከ የትም ድረስ ልሄድ፣ እስከ ቤርሙዳም እሄዳለሁ። ፋይናል ሶሉሽን መፍትሄ የሚሆን ነገር እስከሆነ ድረስ። ከዛ ውጭ ግን ደክሞኛል ሀቢባ። እኔ በዚህ ጉዳይ ላይ እኔ ቀድሜ ብነግራችሁ ኖሮ አልቅሳችሁ እሱን ደግሞ ሰይጣን ታረጉ ነበር። ለምንድን ነው ጃጅ እንደተደረግክ ነገር ይቅርታ አድርገልኝ ደራሲ ተስፋ። ለምንድን ነው እኛ ኦልሬዲ እንደፈረድንብህ አድርገን የምታስበው? ወይም እሱ እየዋሸ ሊሆን ይችላል፣ አንተ ደግሞ እውነት እየተናገርክ ሊሆን ይችላል። ውል አለ ወይ ስትባል አዎ የፈረመበት አለ፣ ጠበቃ ዳግማ ይልካለው አለ። እሱን ውል አይተውጣ ውል አላቸው ሲል እሱ ውል የለንም እያለ ስለሆነ ውል መኖሩን አረጋግጥልን እኮ ነው አለ ብለሃል። ስለዚህ ለጠበቃው ላክለትና እሱ በውስጥ አይቶ አዎ አለ ይበለን እኮ ነው። ሲምፕል እኮ ነው ነገሩ። ምንም የተወሳሰበ ነገር አይደለም። ውል የለኝም አለ እሱ።
አንተ ደግሞ አላልክ። ስለዚህ እውነታው አላለን እሱ ሊል አይችልም ቢና ያለው ድም ብሏል። ተልኮልኝ ምን አለ እኮ ያልተፈረመበት ነገር እንደሌለ ነው የሚቆጠረው። ልኮልኛል ግን አልደረሰኝም እጅ አልገባም ማለት እንግዲህ ከካደ ማለት ነው። እሱ ካልፈረመበት ውል ይባላል። እሺ እኔ እውቀት ስለሌለኝ አንተ ንገረኝ። አንድ ሰው ያልፈረመበት ነገር ነው ካላከበረ ሌላውን ሁሉንም ነገር መካድ ይችላል። እኔ መካድ ይችላለሁ ደግሞ እኔ በአክብሮት ያንን እስካሁን ድረስ አሁን 2 ዓመት ይተን አሁን የምንጣላበት ምክንያት አልነበረም። ሁሉም ነገር እየሄደ ነው በመከባበር በፍቅር በመረዳዳት ነበረ። መካካድ ከመጣ ያው መካካድ እዚህ ጋር የሚፈታ ነገር አይኖርም። ህሊናውንም ሰውንም የሚያከብር ከሆነ ግን ተገናኝተን ይኸው ይሄ ማስረጃ አለኝ ያንተለ ተብሎ በስነ ስርዓቱ ጊዜ ተሰጥቶ ነው እንጂ አሁን እኔ ውጭ ባለሁበት ድንገት ተደውሎ እያንዳንዱ ማስረጃ ያወጣው ለሰዓታት እንደገና የአመታት ሂደት ላስረዳ አልችልም። ይቅርታ አድርጉልኝ። ከዚህ ውጭ ግን ሂደቱን ጠብቄ ግን ማናቸውም ነገር ቢመጣ ወደፊት መጥቻ አስረዳለሁ። ለዚህ ጋር ላሉት ላንቺ ተከታታዮች ለሌሎችም ለማናቸውም ለኢትዮጵያ ህዝብ በሚዲያም ቢሆን እውነቱን አወጣለሁ። ከዛ ውጪ አሁን ማውራት ለኔ ምንም ትርጉም የለውም። ትርጉም የሌለው እናንተን ካለማክበር ሳይሆን አሁን መሐመድ በሚሄደው መንገድ መካካት ምናምን እየመጣ እንደዛ አይሆንም። ምስክር ማኝም የሚያውቁ ሰዎች ባሉበት ማውራት ነው የሚሻለው ብዬ ነው። ይሄ ነው የመጨረሻ ቃል። ይቅርታ ቀጠሮ ቀሚስ እንስጥክ ነው በቃ እናንተ ጎበዝ። አሁን ይሄን ችግር መፍታት የምትፈልጉ ከሆነ አንድ ነገር ልንገራችሁ። እሱም ሰው ይዞ የሚመጣውን በሀገራችን ሽምግልና በጣም የተከበረ ነገር ነው። ዳጊሌ ነገር የምስክር ከፍርድ ቤት በፊት ፍርድ ቤት ራሱ በሽምግልና ነው ነገሮችን መጨረስ ያላለቁ ነገሮችን ነው ወደ ፍርድ ቤት የሚሄዱት። አንቺም ባለሽበት ዳጊ ባለበት ሌሎችም ሰዎች የሚያውቁ ሂደቱን የተሳተፉ ሰዎች ባሉበት የእሱም ጠበቃ ቤተሰቡ የሚያውቅ ሰው ባለበት ይሄ ነው እንበልና ከዛ በኋላ መጥቼ ይሄ ነው የሚለውን ነገር አብራራለሁ። ከዛ ውጭ መሐመድ በዚህ ተስማማለህ? አንዴ በእኔ ኃላፊነት ለመጨረሻ ጊዜ በውስጥ ሞክረን ካልተሳካ እኔ እዚህ ጋር 4000 ህዝብ እያዳመጠ ነው ጉዳዩን መጥቼ ለህዝቡ ቪዲዮም ሰርቼ በላይቭም አብራራለሁ። በሽምግልና እናርገው ብሎ ነበረ። በእሱ ጥያቄ መሰረት ወደ ውስጥ በሽምግልና ሄደን ግን ይሄ ነገር ተፈጥሯል ብዬ እኔ አብራራለሁ። አንተ ፈቃደኛ ከሆንክ አንዴ ለመጨረሻ ጊዜ በሽማግሌ እንሞክርና ከዛ በኋላ መጥቼ እዚህ ጋር አብራራለሁ። ማማለበት ማይክህን አብራና ተናገር። ሚውት ነህ። ይስማማለሁ። አንቺ ያልሺው በሽምግልና ትሞክራለሽ። በሽምግልናም ካልተቻለ ተመልሰሽ በዚህ በእንትኖ ታብራራለሽ ማለት ነው። እዚህ ጋር ጉዳይ እንደሰማ 4000 ህዝብ መልሰን መጥተን በሽምግልና ይሄ ሆኗል ስላልተስማማን መተናል ብለን እዚህ ጋር ህዝቡ በድጋሚ ድምፅ እንዲሆን እንጠይቃለን። እሺ፣ አመሰግናለሁ። አሁን አንድ የመጨረሻ በውስጥ እሱ እንዳለው በሽምግልና እንሞክር። እሺ ዳጊ ዘካሪያስ አለ። ምናልባት አስገብተሽዋል። መናገር አላውቅም። ያው መናገር የሚፈልገው ነገር እሱን ያስተዋወቀኝ መሐመድ ነው። እንግዲህ የእሱንም ታሪክ ለመጻፍ የመሐመድን ታሪክ ጨርሼ እሱን ለመጻፍ አሁን ዘከራ ስለኛ ምን የሚያውቀው ነገር አለ? እስቲ ያው መሐመድ ሁሉንም መስማት አለበት። ስለኛ ምስጢሩ አያውቅም። ዘከሪያን ያስተዋወቅኩ እኔ ነኝ። ከሱ ጋራ ስናወራ ማን ነው መጽሐፍን የጻፈልኝ አለኝ። እኔ መጽሐፌ ታሪክን በመጽሐፍ ፈልጋለሁ አለኝና ቁጥርን ሰጠው። አንተን አስፈቅጄ ይሄን ብቻ ነው የሚያውቀው። ዘከሪያስም ይሄን ብቻ ነው እንጂ በመካከል ላይ ምን ነገር እንደተፈጠረ በምን ላይ እንደተጣለን እሱ ያውቃልሽ። የመሰለውን ነገር ሊናገር ይችላል፣ ግን ከዛ ውጭ አይ ዶንት ኖ። እናንተ ፍረዱበት እስቲ እሱ ራሱ ሊናገር ይችላል። ምን ለማለት ነው ዘከራ የምናዳምጠው? ኦኬ፣ በመጀመሪያ እንዴት ናችሁ ሁላችሁም እዚህ ያላችሁት? ሀቢባም ቴንኪው
ለሰጣችሁኝ እድል አመሰግናለሁኝ። ነገሩን ያው መሐመድ ከደራሲ ተስፋ ጋር ያስተዋወቀኝ እሱ ነው። በጣም ብዙ ጊዜ አውርተናል በስልክ ከተስፉ ጋር ከህዊ ጋር አውርተናል። በመሀል ይሄ ችግር ተፈጠረ። ይህን ችግር ለማስማማት ሁለቱም ጋር እየደወልኩኝ ሳወራቸው ነበር እና ነገሩን በጥልቀት አውቀዋለሁኝ እኔ የተፈጠረውን ነገር። መሐመድ ጎበዝ ሰው ነው። ታሪኩ እንዲህ ዝም ብሎ መሬት ላይ እንዲቀር ማላስበው አይነት ሰው ነው። ጀግና ሰው ነው። ለኢትዮጵያ ለሀገራችን ሳይሆን ለዓለም የሚያስተምር ታሪክ ነው ያለው። ጥንካሬን፣ የሰው ልጅ ጥንካሬን ለዓለም ያስተማረ ሰው፣ በትንሽ ነገር ዊክ መሆን እንደሌለበት፣ ተስፋ መቁረጥ እንደሌለበት፣ ደካማ መሆን እንደሌለበት ለዓለም ያሳየ ሰው ነው። በጣም እኔ የምወደውና የማከብረው ጀግና ወንድማችን ነው። አይ ሪሊ ሪስፔክት ሂም። ይሄን ነገር ለማስታረቅ በጣም ብዙ ጊዜ ደውዬለታለሁኝ። አይ ዶንት ኖ ሳምሃው ስልኬን አያነሳም። በተደጋጋሚ ደውዬለት ነበረ። እኔ ዶንት ወሪ ለአንተ ነው ሳይድ ማደርገው። አንተ እንድትበሳጭ፣ እንድትናደድ፣ በሽታ ላይ እንድትወድቅ አልፈልግም። ስሜቱን ከነሱ የበለጠ እኔ ያውቀዋለሁኝ። ምን አይነት ስሜት ውስጥ እንዳለህ፣ ስትናደድ ምን እንደሚሰማህ አውቀዋለሁኝ። እኔም በአንተ አይነት መንገድ የመጣው ሰው ነኝ እና አይዞ ዶንት ወሪ። እኔ ማገዝ እስከምችለው ድረስ አያም ዳውን አግዛሃለሁኝ። ሂዊ የምትባለውን ደከመኝ ሰለቸኝ ሳትል ጊዜዋን፣ ታይሟን፣ ኢነርጂዋን፣ ጉልበቷን በጣም ብዙ ነገር ለሱ ደክማለች። ይሄ መካድ የለበትም። ያውቃል መሐመድ። ደራሲ ተስፋም ደከመኝ ሰለቸኝ ሳይል ቀን ከሌሊት ይሄ የተበታተነውን ሀሳብ ከልጅነቱ ጀምሮ እስካሁን ድረስ ሰብስቦ ለመጻፍ የሚወስደውን ጊዜ ታውቁታላችሁ። የአርት ስራ መሐመድ ከልጅነቱ ጀምሮ እንዳለ ዛሬ የሚነግርሽ ነገር ሌላ ነው፣ ነገ የሚነግርሽ ነገር ሌላ ነው፣ ከነገ ወዲያ የሚነግርሽ የተበታተኑ ሀሳቦችን ወደ አንድ ቦታ ላይ ሰብስቦ መጽሐፍ ላይ ለማስፈር በጣም ብዙ ጊዜ ይፈጃል። ይህን ግምት ውስጥ አስገብቻለሁኝ። የመሐመድንም ድካም ግምት ውስጥ አስገብቻለሁኝ። በጣም የተንከራተተ በህይወቱ ብዙ ነገር ያሳለፈ ደከመኝ ሰለቸኝ ሳይል የተሻለ ህይወትን ፍለጋ ብሎ የከፈለውን ዋጋ አውቃለሁኝ። እኔ ይህን ነገር በሙሉ በመጽሐፍ ጽፎ በፊልም ተሰርቶ ነገ ለወለዳት ልጁ አስተማሪ እንዲሆን ፕራውድ እንድታደርግ ምኞቴ ነው። እኔ በጣም የምመኘው ነገር ነው፣ ግን እድሉን ሊሰጠኝ አልፈለገም። ስፔሲፊክሊ ችግርህ ምንድን ነው ስለው ስፔሲፊክሊ ችግሩን ኤክስፕሌን የማድረግ ችግር አለበት መሐመድ። አሁንም ቢሆን እኔ ይሄንን ነገር 100% አስታርቃችኋለሁኝ። ወደ መፍትሄው እንምጣ። ስፔሲፊክሊው ችግርህ ምንድን ነው? ነምበር 1፣ ነምበር 2፣ ነምበር 3 ብለህ አስቀምጥና ንገረኝ፣ ኤክስፕሌን አድርግልኝ። ሂዊንም ደውዬ ወደ ሰዓት የሚሆን ያወራዋት በጥልቀት እያለቀሰች ነው ኤክስፕሌን ያደረገችልኝ፣ እያለቀሰች። ምክንያቱም እኔ አውቃታለሁኝ እንዴት ስትሆንለት እንደነበረ፣ እንዴት ፋይት ስታደርግለት እንደነበረ። ይቅርታ ወንድሜ ስለማለት ምን የሚያስለቅስ ነገር አለ? ለምን አለ? እሱ ተይዟል። ይሄ ሰውዬ አይደል አልቀበለው። ይቅርታ አድርጉልኝ። ይሄ የማይቀበለ በማከል እሱ የደወለብኝ ይኸው ስክሪንሾት አድርጌ ላሳየው እችላለሁ በሀሳብ። ስለዚህ እሱ አካሄዱ ትክክል ስላልነበረ አላነሳሁትም። እንደውም ብሎክ ላደርግ ነው የደረስኩት እሱ ማለት ነው። ስለዚህ ደራሲ ተስፋ ጋሸነና እሷና እሱ አውርቶ ወደ እኔ መጡ። ስለዚህ ስላወቅ ሁል ጊዜ ጠዋት እሱ እንዳውም እሱ እንዳይደውልብኝ ከኢንተርኔት ወጥቼ ነበር የሚያደርጉ ስክሪንሾት አድርጌ እዚህ አይነት ይችላል። ስለዚህ ሚዛን የተጠበቀ ወሬ እያወራ አይደለም። አሁን አንተ እዚህ ላይ አንተ ላይ ጉልበቷን ጨረሰች ነው። በምን አወቀ? እስቲ በምን እሷ ከደጋጋ ያወራችሁ እኮ 3 4 አይበልጥም። ይኸው ምስት ያለች ከኔ ጋራ ፈረንሳይ ስለሆነ የነበረ ልጅም ይውቅ ያለ እዚህ እፍናን አንድ ጊዜ ደውላ ስለዚህ አልቀበልም። እኔ አንተ ሸማግሌ ነህ ብለህ ያቀረብካቸው ሰው ሁሉ የለም አልቀበላቸውም።
እሺ ሀቢባ አንድ ጊዜ ሚሊዮን ገለልተኛ ወገን ይሁን ሽማግሌ ገለልተኛ እሺ አንድ ጊዜ አንድ ጊዜ ኦኬ ዛክን ያስተዋወቀኝ እሱ ነው ልክ ነው ከዛ በኋላ የሱ ፊልም የሱ ታሪክ በፊልም ወደ 4 ሚሊዮን በላይ አውጥቶ ሰርቶ ወደ ታሪኩን ወደ መጽሐፍ ላይ እንደገና ለማስቀየር ፈልጎ በዛ ነው የተዋወቅ ነው እሱን ያስተዋወቀኝ በጣም ከሶሻል ሚዲያ ላይ ስለ ስደት በጣም ብዙ የሚሰራ ሰው ነው እንትን ልትለው ክብሩን እንትን ባትል ጥሩ ነው ማሜ ሁላችንም በክብር ብንነጋገር ችግር የለውም መጀመሪያ ሲመጣም ደግሞ ይቅርታ ደራሲ ተስፋ እዚህ ማስቆም አለብኝ እዚህ ቤት ማንም የማንንም ክብር አይነካም ለምን እኔ ነኝ ሆስታ እኔ ነኝ የሁሉንም ማስጠብቀው መሐመድ የዘካሪያስን ክብር ለመንካት ቢሞክር እኔ አልፈቅድለትም በሊሰራው ይገባል ነው ምንድነው እኔ ጋር አይደለም መጥቶ ያወራው መጀመሪያ እሱን አውርቶ ምንድነው የተፈጠረው ብሎ እሱ ብቻ አይደለም ሌላ ደግሞ አለ አሁን እዚህ ከስር ራሱ ሌላም ሸማግሌ አለ እሱ የሚያላካቸው ማአት አሉ ከዛ ይመጡና የራሱንም ጠበቃ ሌሎችንም ሰዎች ጀምሮ ሲያወሩት ሚዛናዊ ለመሆን ሲሞክሩ ወደ እኔ ያደሉ ይመስለዋል እነሱ ምንም ሚዛን ለእኔ ምንም ያደሉበት ምንም ምክንያት የላቸው ከእኔ በፊት እሱን ነው የሚያውቀው ዘካሪያስ ሚዛናዊ ሆኜ ላስታርቃችሁ ችግር የለውም እኔ ብዙ አሳልፍ ያለሁ ፊልም ሰርቻለሁ ብዙ ስራ ሰርቻለሁ አስታርቃቸዋለሁ ይሄ ቀላል ነገር ነው ንገረኝ ችግርህን አሉ ከዛ እኔ ጋር ደወልና ምን ሆናችሁ ነው እኔ ገና የእነሱ መጽሐፍ ጨርሰህ የኔን ትጽፋለህ ብዬ ስጠብቅ ምን ሆናችሁ ብሎ እኔን ወቀሰኝ ከዛ ነገርኩት ከዛ ለማስታረቅ ሲሞክር ይሄ መጣ ሌላም ሰው እንደዚሁ ኤልያስ አለ እዚህ ከስር ምናልባት ልታስገሻለሽ ሌሎችም አሉ ብዙ ሰዎች ይመጣሉ እሱ መጀመሪያ ሲነግርልኝና ሌላ ሰው ካስገባው ፌር አይሆንም ኦልሬዲ የመሐመድ ወገን ማንም ይገባል መሐመድ እዚህ ጋር ብቻውን ነው ዘካሪያስ ያንተ ወገን ነው አይደል የሁለታችንም ወገን ነው ስላልከኝ እኔ መሐመድ ወገን ነኝ እንደገባ ጉዳዩ ላይ ማውራት እኔ ለተስፋ ራሱ የሚከፈል ክፍያ ካለ ለመቆጠቡ ቀጥታ ለመሐመድ ለተስፋ ራሱ የሚከፈል ካለ እኔ ልክፈልና አው ይጠናቀቅ ችግሩ ምንድን ነው እሺ ዛንዴ ከይቅርታ ጋር ዘካሪያስ ፊልም መስራት ፊልም ነው የሚሰራው ምንድነው መስሪያ አይደለም እኔ ታሪክ ስለ ስደት አስከፊነት እንደማመድ ስለ ስደት አስከፊነት የመሐመድን ልትሰራለት ነበር መጀመሪያ የተዋወቃችሁ ኖ አይደለም እኔ መሐመድን ለማገዝ ነው መሐመድን የሚሰማውን ስሜት እኔ ከማንም በላይ ስለምረዳው በሱ መንገድ ስላለፍኩኝ አሁን ያለበትን ሁኔታ ሲቹዌሽን 100% ስለምረዳ መሐመድ ወደ ሌላ ቦታ እንዳይሄድ ችግር ውስጥ እንዳይገባ ትዳሩ እንዳይፈርስ በሚኖርበት አካባቢ ላይ ተጽዕኖ እንዳይፈጥርበት በተለያዩ ነገሮች ላይ ችግር እንዳይመጣበት ነው ፋይት እያደረኩ ያለሁት እኔ ለተስፋ ደውዬ እንዴት ነው ማን ያስተዋወቃችሁ ማን አስተዋወቃችሁ አንተ ሶሻል ሚዲያ ነው ያስተዋወቀን ኦኬ ያ እና እሱ ያለፈበትን መንገድ ኢች ኢንዲቪዥዋል አውቃቸዋለሁ ኢቭን አሁን ያለበትን ሁኔታ ማለት ነው እና ይሄ ነገር ወደ ሌላ እንዳይሄድ በጣም እፈራለታለሁኝ እኔ እነግረዋለሁኝ ግን እድል አይሰጥም አይሽ አይደለም አሁን ይልቅ አሁን ምን እያደረከው መሰለኝ ማስፈራራት ዘካሪያስ አንዴ መሐመድ ዝም ብለህ እኔ ልናገር መሐመድ ኖ መሐመድ አንዴ ታዋቂ የዩኬ መንግስት የሚያቀኝ ነኝ እኔ ተደብቀን አይደለም ኢንተርቪው ሳላደርግ ነው ወረቀት የተሰጠኝ ተደብቀን አይደለም አንተን ከፈለግ እኔ በህጋዊ አስጠይቅሃለሁ ከሳስ ከፈለግ እዚህ ነው ታዩ እና ልስን ቆይ መሐመድ ጠበቃችን አናግረን ነው ህጉን እያየሽ ሂጂ ህጉን እያየሽ ልስን ትዳር እንዳይፈርስ ቤት እንዳይፈርስ ደም ቆይ የተጣላ ነው በእኔ ላይ ነው በቃ እዚህ ላይ ነው እሱ መጥቶ ትዳርን አያፈርስም ይክሰስ ባህር ላይ የፈጸምኩት ቆይ በድሪያ ቆይ ትዳ እኔ በባህር ላይ መሐመድ እኔ አንደርስታንድ አደርግሃለሁ ወሪ አባው አይ አንደርስታንድ ዩ ቬሪ ዌል ከሳት ጥፋት ካለብን እዚህ ሀገር ሙሉ አድሬስ እሰጥሃለሁ ኖ እኔ መሐመድን አይ ላቭ ሂም ሶ ማች በጣም የማደንቀው ሰው ነገር የለም ብራዘር እኔ የዩኬ መንግስት እኔ ላግዝ ነው የምልህ ያለው ሲገባ ጎግል ላይ መሐመድ የኔ ስቶሪ
listen, calm down. በዩኬ ውስጥ እኔ ባለሁበት ሀገር ችግር የሚያመጣብኝ ነገር ነው። በትዳሬ ላይ የሚያመጣብኝ ችግር የለም። ከሌ ጋር ነኝ። ስለዚህ አንተ ተገዝተህ ነው የመጣው፣ አንቀበልም። አውጪው። ኖ እኔ አልተገዛሁም። እኔ እየተጫንኳቸው ነው ያለሁት። መሐመድ አንዴ እኔ አስተያየት ልስጥ። አንዴ ዘካሪያስ አንተ እዚህ ጋር ስትናገር እንትን መሰማሽ አይደለም እንደሚለው እየልናገር ነው። ዋው እኔ ሀቢብ አድሬስ እሰጣቸዋለሁ፣ ጠበቃዬን እሰጣቸዋለሁ፣ ይክሰሱ። እንዲያብራራልኝ ነው የሚፈልገው። ቆይ ባለበት ሀገር ችግር እንዳይመጣበት እዛ ጋር ያብራራልኝ። ሁለተኛ ችግር ትዳሩ እንዳያፈርስ እዛ ላይ ሀሳብ ይስጥልኝ። እየተስፋፋ ነው የሚሄደው ነገሩ። እዚህ ስር ያላችሁ ሰዎች ደግሞ 4700 ሀሳብ ስጡበት። የተጣላ ነው ጉዳዩ። እኔ በባህር ላይ የሰው ስጋ የበላው ታሪክ ነው። እሱ ፈረንጆች ያውቃሉ፣ ሁሉ ፈረንጅ ያውቃል እኮ። እሱ ምን ሆነ ነው የሚሉት ማለት ምን አውቃለሁ። እዛ ባለበት ሀገር ውስጥ ችግር እንዳይደርስባችሁ የማህመድ ችግር እንዳይፈርስ ምንድን ነው እሱን እዚህ ውስጥ ዓለም ያውቃል እኮ ኦልሬዲ የተዘገበ ጉዳይ። ጎግል ሰርች መንግስት ሆም ኦፊስ በክብር ይሄን መሰለ አያስፈልግም። በቃ ይሄድ እስከ ጥግ ድረስ ሽምግልና አንፈልግም። ሽምግልና የለም ካሁን በኋላ ከማንም ጋር ሽምግልና አትቀመጥ። ይሄ ጥግ ድረስ ይሄድ ጠበቃ አለኝ እኔ እዚህ ሀገር የተራ ሰው ነው። እዚህ ምን የሚያስፈራ ይሄዱ ጥግ ድረስ። ለዛ ነው ያቆምኩት ማስታረቅ ነኝ። ይሄዱ ጥግ ድረስ። ቆይ እሱን ጠይቅልኝ ሀቢባ ፕሊዝ። እሺ አንድ ጊዜ ምን አመጣ ያው ህዝቡ እንግዲህ እያስፈራራኝ ነበረ። እያስፈራራኝ ነው ያልኩት ይሄን ነው። ይኸው ሶሻል ሚዲያ ይወቅልኝ ያልኩት ትልቁ ነገር ይሄ ነው። ሶሻል ሚዲያ ኢትዮጵያ ህብረተሰቦች ማስፈራራት፣ ትዳር ይፈርሳል፣ ወረቀት ላይ ችግር ይደርሳል። ጠበቃ ብትይዝ ቮይስ አለ፣ አሰማሻለሁ። ቮይስ ኖ አናሰማ ህግ ቦታ ነው እሱ። ቮይስ የሚከፈተው ህግ ቦታ ነው፣ እዚህ ጋር አይከፈትም። እሺ አንዴ እንደማመጥ። ዘካሪያስ አንተ ስትናገር መሐመድን አንደኛ ማኒፑሌት እያረከው ነው። እዚህ ጋር ሰው እንዲንቀው እያደረክ ነው። እንትን ስትል የተረጋጋ አይደለም። አንድ የሆነ ነገር ይላል፣ አንድ የሆነ ነገር ይላል ምናምን ለደራሲው ስትል ዳውን እያረከው ነው አንደኛ። ሁለተኛ ነገር ደግሞ ትዳርክ እንዳይፈርስ ምን ለማለት ፈልገህ ነው? ምን ለማለት ፈልገህ ነው? ይሄንን አስረዳው። ለምንድን ነው እንደዛ ያልከው? እንደገና ለደራሲው ደግሞ አንዴ መሐመድ ለደራሲው ደግሞ ለፋ ደከመ ስትል ደራሲው አልተከፈለውም ወይ? ደረሰኝ አለ መሐመድ እጅ ላይ። ለደራሲው 500,000 ብር ግማሽ ሚሊዮን ብር ከፍሏል። ይሄ ሰው ገንዘቡን ከፍሎ ነው ታሪኩን ያጻፈው እና ስለዚህ በነፃ ማንም ምንም ያደረገለት ነገር የለም። ይሄን ልታስረዳን ትችላለህ? ለምን እንደዛ እንዳልክ? መሐመድን የቀረባችሁት ስለሚጠቅማችሁ ነው። ደራሲው ተጠቅመው አንተም ጥቅምህ ምንድን ነው? እሱን ስትቀርበው ማናጀር ተብዬዋም ከኋላ የተደበቀችው ፎቶዋ የማይታየው ትክክለኛ ስሟ እንኳን በትክክል የማይታወቀው ምንድን ነው ጥቅሟ? ካልጠቀማችሁ ይሄ ሰው ለምን ተለጠፋችሁበት? ቴንኪዩ። ኦኬ እኔ የተለጠፍኩበት ሳይሆን የተጠጋሁት ለማስረዳት የምፈልገው ምንድን ነው የእሱ ታሪክ አሁንም ድረስ በጣም ብዙ ኢትዮጵያኖች ከሀገር የወጡ በሳራ በረሃ ላይ እና በሜዲትራሊያን ባህር ላይ ህይወታቸው እንደ ቅጠል እየረገፈ ስለሆነ ይሄንን ነገር ከዚህ ትምህርት እንዲማሩና እኔም ያለፍኩበት ስለሆነ እውር አሞራ ቀላቢ የሚል እኔም ከራሴ ከኪሴ አውጥቼ ፊልም ሰርቻለሁኝ ለማስተማር ማለት ነው። እና መሐመድ እዚህ ሀገር ከመምጣቱ በፊት እኔ መጥቼ የለፋውበት የደከምኩበትን ቀን ከሌሊት ደከመኝ ሰለቸኝ ሳልል ሰርቼ ፊልም ሰርቻለሁኝ። የመሐመድ ታሪክም እንደዛ ሆኖ የሰው ህይወትን እንዲያድን ነው እኔ የምፈልገው። ምኞቴ ይሄ ነው። ምክንያቱም ብዙ ሰዎች እየሞቱ ነው በየቀኑ። የኢትዮጵያ ህዝብ እንደ ቅጠል እያረገፈ ነው እና ይህ አስተማሪ እንዲሆን ነው ህልሜ እንጂ እኔ ከመሐመድ የምጠቀመው ነገር የለም። እንዲያውም ሀቢባ ፕሊስ ቅድም ያለውን ዛቻ ይፍቱልን። አንቺ እያንዳንዱ ነገር ነጥብ እያስኩ ነው። ጠይቂ ነው ሁሌ ማስፈራራት ነው። ይክሰሱ ብዬ ነግሬዋለሁ ለደራሲ ራሱ ይክሰስ። ለዛን ያስቆምኩት ታውቃለህ፣ አድርጌ ያስቆምኩት። ስለዚህ ቅድም በተናገረው ላይ እዛ ባለበት ሀገር ላይ ችግር እንዳይደርስ ብለዋል። 5,000 ሰው ባለበት ፕሊዝ
ግን ትዳሩ እንዳይፈርስ እንዴት ሆኖ ትዳር የመፈርሰው እንዴት ነው? እኔ ባለውበት ሀገር ውስጥ ችግር የሚደርስብኝ ይሄን መልስልኝ። አመሰግናለሁ። ኦኬ እኛ በጣም ብዙ 1400 ሰዎች ነበር ወደዚህ ወደ ውጭ ሀገር ለመምጣት የተነሳ ነው መንገድ ላይ እና አብዛኞቹ ሙተው 42 ሰው ብቻ ነው እዚህ ሀገር የገባ ነው። እዚህ ሀገር ከገቡ በኋላ በተለያየ ምክንያት አሁን አንተ ቅድም ራስ እንደገለጽከው ታመው መድኃኒት እየወሰዱ ራሳቸውን ኮንትሮል ማድረግ ሳይችሉ ኤንግዛይቲ በሚባል በሽታ በዲፕሬሽን በተለያየ ምክንያት ትዳራቸውን አፍርሰዋል። ራስን ተናግረሃል። በሽታ ላይ ወድቅ ያለው መድኃኒት እየወሰድኩ ነው ብለሃል። ያ ነገር እንዳይፈጠርብህ ነው። ወደ ራስህ ተመለስ፣ ራስን አረጋጋ። ይሄ በጣም ቀላል ነገር ነው መሐመድ። እኔ አው ፕሮሚስ ዩ ለተስፋ ነግሬዋለሁ። የሚከፈለውን ብር እኔ ከፍላለሁ። ይህን ስራ ጨርስለት። ስፔሲፊክሊ ችግሩን ንገረው፣ ጠይቀውና ዘካሪያስ ይቅርታ አድርግልኝ፣ ተው እርዳታው ምኑን ተውና የእሱ ጥያቄ ክሊር አድርግለት። እኔ ሚስትየውም ያለችው ማለት ነው እኔ በምንድን ነው ትዳራችን የሚፈርሰው? ለምንድን ነው ሁልጊዜ ነገርኩሽ እኮ አሁን በምን ለምሳሌ አንድ ሰው ትዳሩ ሊፈርስ የሚችለው ከማገጠ ነው አይደል? I just explained to you now, right? Okay, let me repeat. Nothing, you didn't explain anything. Okay, 42 ሰው ከ1400 ሰዎች 42 ሰዎች ውጭ ሀገር ገባን እልሻለሁ። በኮኔክት ይሄ ከሱ ጋር ምን ያገናኘዋል? ከ42ቱ ሰዎች እዚህ ሀገር መኖር ስንጀምር ልክ እንደ መሐመድ አሁን አግብቶ ትዳር ይዞ መኖር ሲጀምር ባክፋየር አደረገ እና የመጡበት መንገድ ችግር ውስጥ አስገባቸው። ጭንቀት ውስጥ፣ ዲፕሬሽን ውስጥ፣ ኤንግዛይቲ ውስጥ ገቡ። አሁን ቅድም መሐመድ ራሱ በራሱ አንደበት እንደገለጸልሽ መድኃኒት በሽታ ላይ ወድቄ መድኃኒት እየወሰድኩኝ ነው አለ። ያ መድኃኒት የሚወስደው ራሱን አሞት አይደለም ወይንም ሆዱን ቆርጦት አይደለም። ገብቶሻል? ይህንን ራሱ ማለት እዚህ ጋር እሱን ማኒፑሌት ማድረግ እሱን ዳውን ማድረግ እኮ ነው። እሱ በገዛ እጁ አሞኝ መድኃኒት ተጠቀምኩ ብሎ የተናገረውን ነገር እሱ እኮ ያ በጭንቀት ውስጥ ነው፣ ንዴት ውስጥ እኮ ነው አለሽ እኮ ራሱ እኮ እኔ በንዴት ትሽሎኝ የነበረውን በሽታ በንዴት ተነስቶብኝ መድኃኒት እየወሰድኩኝ ነው አለሽ እኮ። ገባሽ? እና ወደ ባሰ ነገር እንዳይሄድ እዚህ ከኔ ጋር የነበሩ ሰዎች እንደዚህ አይነት ሲቹዌሽን ውስጥ ገብተው ራሳቸውን ትሪት ባለማድረጋቸው ትዳራቸው ፈርሷል። እና ወደ ራስህ ተመለስ። ይሄ ቀላል ነገር ነው። ራስህን አድን፣ ራስህን ፎከስ አድርግ ነው እያልኩት ያለሁት እኔ። that's it, just focus on yourself. this is very simple. በ100 ሺህ ብር የኢትዮጵያ 100 ሺህ ብር የሚስተካከል ነገር ጤናህን ሉዝ ታረግ፣ ትዳርህን ሉዝ እንዳታረግ፣ ልጅህን መንገድ ላይ እንዳትጥል ነው እያልኩት ያለው። አንተ የእንትን ዶክተር ነክ ሳይካትሪስት ነክ ዘካሪያስ? እኔ አይደለሁም ግን አይ ሃቭ ኤክስፒሪየንስ። አቡ አንድ ጊዜ እኔ ላውራ። እሺ ፕሊዝ። ጠበቃና የህግ ባለሙያ ዳግማ ያሰፋኝ ነገር። እሺ ሁላችንም እዚህ ቁጭ ያለው እና በተስፍሽ መካከል መጽሐፉን አስመልክቶ በተፈጠረው አለመግባባት ነው። አሁን ረጅም ሰዓት እየተከራከርን ወይም እያወራን ያለ ነው ደግሞ ከዋናው ጭብጥ ውጪ ነው እየተነጋገርን ያለ ነው። እዚህ ነው እኔ ቁጭ ያልኩት የህጉን ጉዳይ አይቼ ህጉ ላይ ያሉትን ነገሮች ሀሳብ ለመስጠት ነው። ምናልባት አሁን ግን ከጭብጡ ውጭ እየሄድን በአንድ በኩል ዘካሪያስም እያነሳው ያለው ነገር መሐመድን እያበሳጨው ነው። አንዳንድ ቃላቶች ደግሞ ከዋናው ርዕስ እያስወጣን ነው። አሁን የመጽሐፉ ጉዳይ ተረሳና ዘካሪያስ በመሐመድ ትዳር በመሐመድ ጤና ላይ ባነሳው ጉዳይ ነው እየተከራከርን ያለውና ይሄ ትክክል ነው ብዬ አላምንም። ከጭብጣችን ወጥተናል ቶታሊ። ስለዚህ እየተነጋገርን ያለነው ያፉን ጉዳይ ድረስ ዘካሪያስ መሐመድን አስመልክቶ የሚሰጠው ማንኛውም መልካም ሀሳብ ከቅንነት የሚመነጭ የወንድምነት ምክር ካለ በቀጥታ ለመሐመድ ነው ማድረስ ያለበት። እዚህ ጋር በህዝብ ፊትም አይደለም። ምክርም ከሆነ እሱም ካሳለፈው ነገር ተነስቶ ሊመክረው ከፈለገ በተቻለ መጠን እዚህ ጋር ሳይሆን መነሳት ያለበት ስፔሲፊካሊ በቀጥታ ለመሐመድ መሐመድ ይሄ ነገር ይጎዳሃል፣ እኔ ልምዱ ስላለኝ በዚህ መልኩ የሚለውን በዛ መልኩ ቢሰጠው ጥሩ ነው። ካለበለዚያ አሁን መሐመድም እየተበሳጨ ባለቤቱም እየተበሳጨች ስለሆነ ጥሩ መተን የነበረበትን የሽምግልና ሀሳብ 100% እየናደብን ያለው። ከዚህ አንጻር በፍቅር የመጡበትን በመግባባት የመጡበት የራሱ ጉዳይ አለ። አሁን ደግሞ መግባባት ላይ ያልደረሱበት የራሱ ጉዳይ ስላለ
ከጭብጡ እየወጣን ስለሆነ አቡ አንቺ ማኔጅ አድርጊና በመጽሐፉና በተስፋዬ ጋር ባለው ነገር ተነጋግረን አንድ ነገር ላይ ብንደርስ ነው የሚሻለው እንጂ ካልሆነ ወደ ቁጣ ወደ ብስጭት እየሄደ ልጁንም እየጎዳ ነው መሐመድን እንዳንሄድ ፕሊስ ወደዛ ብሄድ። በጣም አመሰግናለሁ። ደራሲ ተስፋ ዘካሪያስ ካልገባልኝ ሲል ለመሐመድ እያደላሽ ነው እንዳይለኝ ነው በፈቃደኝነት ዘካሪያስን ያስገባሁለት። ይኸው ሰምታችኋል፣ አይታችኋል ያለው ነገር። አንድ ስለ መጽሐፉ ሳያወራ ስለ ፐርሰናል ላይፉ ስለምኑ ነበር ሲያወራ የነበረው። ስለዚህ ዘካሪያስ እናመሰግናለን፣ ውረድ። አሁን ሁለታችሁ ብቻ ነው፣ የማንም ወገን የማንም አይገባም። መሐመድ ብቻውን ነው እዚህ ጋ ያለው። ደራሲ ተስፋ ዘካሪያስ የመሐመድ ወገን ነኝ ብሎ ገብቶ ግን የማንም ወገን አይደለም። አሰናብተነዋል። አሁን መፍትሄ ነው የምንፈልገው። መፍትሄው ምንድን ነው? መሐመድ የሚፈልገው እኔ አንዴ ለህዝቡ ላስረዳ። መሐመድ የሚፈልገው ስለ አማርኛ መጽሐፉ የከሰረውን ኪሳራ ከስር ያለው ኢትሶኬ ውል ስላለ ትችዋለሁ ብሏል። ስለ እንግሊዝኛው መጽሐፍ እና ስለሚደርስበት ዛቻ ነው ህዝቡ ይስማልኝ፣ ህዝቡ ይወቅልኝ ብሎ እዚህ ጋር የመጣው። ስለዚህ ምንድን ነው በእንግሊዝኛው መጽሐፍ ዙሪያ ምንም አይነት ውል የለንም፣ እኔ አልፈረምኩም ውል ብሏል። ደራሲ ተስፋ ደግሞ ፈርሟል፣ አለኝ እልካለው ለዳግማዊ ብሎ ነበር። በኋላ ሀሳቡን ቀይሮ አልክም በሽማግሌ ነው መፈታት እንዲፈታ ፈልገው ብሏል። ለምን እያንዳንዱ የተነጋገርነው ላይቭ ሪከርድ አለ። ማንም ምንም ነገር መካድ አይችልም፣ መካካድ አይቻልም። ለምን ሪከርድ አለ። በሽማግሌ ይሁን የመጨረሻ አንድ እድል በሽማግሌ ተስማምተናል ተብሏል። በውስጥ በሽማግሌ ሞክረን ካልተሳካ አምጥቼ በታማኝነት ቃል እገባለሁ ማንም ምንም እንደማይቀይረኝ ሁለቱንም ወገን በትክክል ሰምቼ መጥቼ እዚህ ጋር ለእናንተ መተን አብረን ሁላችንም እናቀርባለን። በዚህ ትስማማላችሁ ወይስ ምን ትላላችሁ? አውዬ እኔ እኮ ሽምግልናውን ላውኛለሁ፣ ግን ዛቻው በጣም ስለደበረኝ በቃ ይክሰሱ መሐመድ ብዬ እዚህ ጠበቃ አለኝ። መንግስት ነው የሚያቆምልሽ እዚህ ሀገር ህጋዊ ስትሆኚ ማለት ነው። ሄጄ እዛ ድረስ ልጄ ህፃን ልጅ ናት፣ የ7 ወር ናት። እዣት ሄጄ ከጠበቃው ጋር ካለበን ከተማ ሩቅ ነው። ሄጄ አማክሬው ድምፅ አሰምቼው በአስተርጓሚ ነው ድምፁን ራሱ እኔ እንዳተረጉሚ ብሎ በአስተርጓሚ ነው ድምፁን ራሱ ያስተረጎመው ማለት ነው በአማርኛ። እንትን ምንድን ነው የተከሰሱት እናንተ? እኮ አሁን መሐመድ እኮ እየጠየቀ ያለው እንግሊዝኛ መጽሐፍን በሌላ ደራሲ ዛቻ ነው፣ በቃ ዛቻ፣ ማስፈራራት። በሰላም መንገድ ካልጨረስክ ዛቻ እዛ ዩኬ ባለበት ሀገር በወረቀት ላይ ችግር ይደርሳል። ወገባ እኮ ነው። እኔ ሌላ አሁን ቅድም ሲያወራ እንደነበረው ትዳር ይፈርሳል። ልስን ይሄ እኔ የዩኬ መንግስት ሲገባ እዛ ቦርደር ሲገባ ያዘን ለምን ያዘን ይዞን 24 ሰዓት ነው የሚቆየው ሰው እዛ ሳልቆይ የኔ ስቶሪ አገኙ። ስቶሪ ኦፍ መሐመድ አደሞ ጋር አይቶኝ በሰላም ሌና ምስቴን ዩኬ አስገበኙና ኢንተርቪውም ቀላል ኢንተርቪው ያደረኩ አላረኩም። እናም ነ ግማሹ ቤት ያደረኩት አልጋ ቁጭ ብዬ ወረቀት ተሰጠኝ። ዩኬ ገብቼ በ2 ወር ልስን እኔ አሁን የነሱ ዛቻ እኔ አሁን ሆም ኦፊስ አስታውቃለሁ። አሁን ጠበቃ አለኝ። ከአሁን በፊት ጠበቃውንም አስታውቀናል። ደግሞ አሁን አስታውቃለሁ። እኔ ሞር አሁን አስታውቃለሁ። እኔ በአጭር እንትን ኢሜል አለኝ እንትን አለኝ። ጠበቃ ወደን አውርተናል። ስለዚህ እኔ ምንም የሚያስፈራኝ ነገር የለውም። በዩኬ ውስጥ ወረቀት ላይ ችግር የሚደርስ ወረቀት ላይ ምናምን ነገር ወገባ ለምን እኔ ይሄን ነገር ፈርቼ ታዘዝ እንዲበሉኝ እንዲነግዱብኝ ባህር ላይ የሰራቱን ታሪክ በመጽሐፍ ሊሸቅሉ ፊልም ሊሰሩበት ትዳር ይፈርሳል። ደግሞ ትዳር ከ2 ዓመት በላይ አብረን አሳልፈናል። መንገድ ላይ ኮንተኛ ነበር። በጣም አሁን እሱ ቅድም ያለ በጣም እውነተኛ ነገር አይደለም። እያመኝ ነበረ። እንዳሁም ሚስቴ ከመጣች በኋላ በሽታም ትቶኝ መድኃኒቴ ራሱ አስቆምኩኝ። ሾፍ እኔ ይሄ መድኃኒት ስጠቀም ነበር። በውል ክሻለሁ የአእምሮ ችግር ስላለኝ ትዳሬ አይፈርስም። እንዳውም ትዳር ጭንቅላቴ ተስተካክሎ ነበረ። ለ7 ዓመት የዋጥኩትን መድኃኒት ይኸው ያለፉት 2 ወራቶችን አልጠቀምኩም። ሚስቴ ጋር ስለሆንኩ ትዳር ይጠነክራል እንጂ ይሄ የሚያፈርስ ነገር አለ። ሰውዬው ሰበብ ነው። ሄዶ ኮንታክት እርስ ለራሳቸው አውርቶ እንደዚህ እናደርጓል፣ እንደዚህ ሸውሏል፣ እንደዚህ አስፈራርተን ብሎ የመጡ እኔ ለሞት ለባህር ላይ ለሞት
ለባህር ላይ እና ትንሽ አታስቡም እንዴ? ባህር ሞት ያላስፈራራኝ እናንተ የተራሰ ለውልቅ መሐመድ አዳምጠኝ። አሁን ምንም ነገር አትበል። አሁን ህዝቡ እዚህ ጋር 5700 ህዝብ አለ። ሁሉ ነገር ሰምቷል። ማን ጋር ሀቅ አለ የሚለውን ለመፍረድ መጀመሪያ ደራሲ ተስፋ እንደጠየቀው በሽማግሌ ይሁንልኝ እንዳለው ለመጨረሻ ጊዜ በሽማግሌ እንሞክርና ከዛ ካልተሳካ እኔ ቃሌ ነው። አንተ በሽማግሌ አልፈልግም ያልከው እስካሁን ድረስ በውስጥ እየተድበሰበሰብክ ስለሆነ ነው። እኔ ግን ቃል እገባለሁ እምልልሃለሁ። እኔ ቃል እገባላችኋለሁ ምንም አይነት ነገር እንደማይድበሰበስ። እኔ ባለሁበት አይድበሰበስም፣ ቃሌ ነው። በውስጥ ገብተን ማንም ሰው ሀቁን ለመሸፈን የመሐመድን ከሞከረ ምን ካለ ወጥቼ ቀጥታ ሚዲያ ላይ እናገራለሁ። ማንም በምንም አይገዛኝም። ይህን ቃል እገባላችኋለሁ። በዚህ ከተስማማችሁ የመጨረሻ አንድ በሽምግልና እንሞክርና በውስጥ መስማማት ካቃተን መፍትሄ ላይ ካልደረስን ቀጥታ ይዘነው እንመጣለን ለህዝብ። በዚህ የምትስማሙ ከሆነ ምን ትላለህ? እሺ አንድ ጊዜ እኔ ልናገር ለመጨረሻ። እሺ ግን ድምፅክ ታፍኗል። ስልክህን አስተካክለው። እንደዚህ ነገር ማይኩ ላይ ድምፅክ። እሺ አሁንስ? አሁን ይሰማል። ኦኬ ይኸውልሽ ሀቢባ፣ አሁን እንደዚህ ስንለው እሱ የመሰላቸው ማስፈራራት ነው። እኛ ስለ ማስፈራራት አይደለም፣ ቀላል ነገር ነው። ይሄ ሁሉ ጭቅጭቅ ራሱ መሐመድ እነዚህ ውስጥ ራሱ ይሄ ሁሉ ሲጨነቅ መክረም አይገባውም ነበር። መድኃኒትም እንደገና መውሰድ እዚህ ድረስም ለምን በእንትን እንፍታው ነው እኔ መጀመሪያ ያልኩት። እና ይሄንን ስል ለምን እንደገናች ወደ ደህና የሆነ ከኔ ጋር ያውቃል፣ ሪከርድ ሁሉ ብዙ አለ። ከኔ ጋር ወደ 58 ሰዓት ነው ያወራ ነው በኦዲዮ በቪዲዮ ኢንተርቪው ማለት ነው። ኢንተርቪው ሳደርገው እና በሂደት በጣም እየተሻሻለ ጥሩ የሆነ ህይወታቸው እየተሻሻለ ነው የመጣው። ደስ እያለን ልጅ ሲጋቡ ሲወልዱ ሁሉ በደስታ ነው እንጂ የእነሱ ህይወት እንዲበላሽ አይደለም። እኔ በግሌ እንደዚህ እንዳይሆን አይደለም። ልክ ነው። በመጽሐፉ ላይ ብቻ ነው። ስለዛ ወረቀት ላይ ችግር ይዋል ምን አስፈራራ? እንደዚህ የሆነ ነገር ስትናገሪ ወደዛ የመቀየር ዘካሪያስም አንዴ ከይቅርታ ጋር ጉዳይ እኮ ሲምፕሊ መሐመድ እያለ ያለው እንግሊዝኛ መጽሐፍ ነገራሰውስን አትችልም፣ አልለቅህም፣ አልፈቅድልህም አለኝ ብቻ ነው እኮ። ፐርሰናል ላይ ስለ ትዳር ስለመውለዳቸው እኮ አይደለም። ሲምፕሊ አምባገነን ሆነብኝ፣ አገደኝ በገዛ ታሪኬ። አልሆንኩም፣ እኔም አልሆንኩም፣ ማንም አልሆነበትም። እንፍታው፣ እንነጋገር በሽምግልና። እዚህ ጋር ድረስም መድረስ አያስፈልግም ነው ያልነው ከመጀመሪያውም። ዘካሪያስም ደግሞ ቢሆን አሁን ለእኔ መስሎት ነው እንጂ ለእሱ አድልቶ ነው። ምንድን ነው ብርጉ እንትን ብሎብህ ነው ወይ አታስጨንቀው ነው ያለኝ። እኔም እንዲጨነቅ አልፈልግም። አሁን ራሱ ሲያወራ ወደ ሌላ ተቀየረበትና እንትን አሉ ስሜታ የሆነ እንጂ እሱ ያሳለፈበትም መሐመድ ያለፈበትም መንገድ አልፎ ፊልም ተሰርቶ እዚህ ሀገር በጣም ትልቅ እንትን የሰራ ሰው ነው። ስደተኞችን ይረዳል የአእምሮ ጭንቀት ሲኖርባቸው፣ እሱም በዛ በእንትን ውስጥ ስላለፈ ያንን እንዳይሆንብህ ምንድን ነው የቸገረ ነገር ካለ የሚያስፈልግህ ነገር ካለ ልርዳህ እና በሽምግልና ልፍታላችሁ፣ ይህንን ነው ያለው። እኔንም ጋር ደውሎ ለምንድን ነው የምትጣሉት? ለምንድን ነው የምታስጨንቀው? አሁን እሱ ስደተኛ ስለሆነ እንደዚህ ስለሆነ ብሎ አንተ ማታውቀው እኛ የምናሳልፈው ብዙ መከራ አለ። ስለዚህ በሰላም እንፍታው፣ እሱም ልጁ አይጨነቅ። ይሄንን ነው ያለኝ። እኔ በእግዚአብሔር ይኸው ምሽት ነው እኛ ጋር አሁን ማለት ነው። እኔም በሆን ማስፈራራት ሳይሆን ይሄ ሁሉ አሁን ራሱ እዚህ የመጣው ፕሮሰስ ቀላል አይደለም። በመሐመድ ህይወት ላይ ስለማውቀው ማለት ያንን ለማለት ነው። እንደ ቤተሰብ ያወራ ነው። አሁን አይደለም ያወራ ነው፣ ድሮ ያወራ ነው። ደራሲ ይቅርታ፣ ደራሲ ወይ እኔ አንተ የላክልኝ ሪከርዶች ለጠበቃ ሄጄ አሳውቀዋለሁ። መንግስት አቆምልኝ፣ ጠበቃ አለኝ እዚህ ሀገር። እኔ ከምኖርበት ከተማ 8 ሜትር ነው። እዛች ከተማ ትንሿ ከተማ የሄድኩት ጊዜ ልጅ ይዤ 7 ልጅ ይዤ ለምን አላማ ብሎ ማዛቻ ነው ስለ ከዛ የአማርኛ ትርጉም አንጥቶ ነው ዛቻውን ያሰማ ማለት ነው። ዛቻ ደግሞ እሱ ልናገር ደግሞ እሱ ደግሞ ምንድን ነው
ልክ ገና ምን እየተነጋገርን እያለ ሽማግሌ ግባ ሰይፉ አለ እሱም የጠራቸው ሰዎች ሁሉ ምናምን ይግቡ እንዳይስሙብን ስል አልፈልግም። ወደ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ወጥቼ ስምህን አጠፋለሁ፣ ስምህን አጠፋለሁ። ራሱ እኮ ነው። እኔ እንዳውም ታዋቂ ሆናለሁ አላልክም? መጽሐፎች ይሸጡኛል። አሁን ሶሻል ሚዲያ ላይ አይደለም የሚፈታው፣ በሽማግሌ እንፍታኛ ስለ ወደ ሚዲያ ሄደህ ግን እንደዚህ እየተነጋገርን ባለንበት አይደለም። እሺ ሁለታችን እንደ እየተነጋገርን ባለንበት ሳይሆን ቪዲዮ ወጥቶ መስራት ሲጀምር የራሱን ጠበቃ ተው፣ ይሄ ጥሩ አይደለም። ነገ እንኳ የሆነ ነገር ቢመጣና እንትን ባትሉ ወደ ክስ መሄድ ይመጣል። የግድ ስምሽ ከጠፋ ወደ ክስ ትሄጃለች። ይሄ ለእኛም ለእኔም ለአንተም ለሁላችንም ጥሩ አይደለም ብዬ ነው ይሄንን ልታሰማሽ ትችላለች። ወደዛ መሄድ እኔ ደግሞ አልፈለግም። ስሜን ግን በሶሻል ሚዲያ ወጥተህ አታጥፋ። መጀመሪያ እስኪ እንነጋገርና እንደሚፈታ እንደማይፈታ ነው። ምንድን ነው ችግሩ? ይሄንን ነው ማስፈራሪያ ነው የሚሉት ማለት ነው። ምንድን ነው አሁን እንዳያችሁት ነው ስሜታዊ የመሆን ቶሎ ልክ የሆነ ነገር ሲመጣ ወደ ሌላ ነገር ወደ ሌላ አቅጣጫ መቀየር ነገር አለ እና እኔ ይሄ አሁንም እስካሁንም ድረስ ያለው ነገር ይፈታል ብዬ ነው የማስበው። እኔ በመሰረቱ ማለት ነው ትክክለኛ የሆነ ሰው የሚያውቅ ሰው ስለ ስነ ጽሁፍም ስለ ህግም የሚያውቅ ሰው አይቶ የማይፈታ ነገር የለም። ምንም የጠፋ የተበላሸ ነገር የለም። ጀስት የንግግር እንትኖች ናቸው እና ለዚህ ነው እንደዚህ እኔ ማንም ደግሞ ለመሐመድ ክፉ ያሰበም ሰው የለም። ዘካሪያስ የሚሆን እሱ እኔን ነው የተጫነው። ሌሎችም አሉ። አሁን የእሱ የላካቸው ሽማግሌዎች አሉ። አሁን ኤልያስ አለ እዚህ ከስር ሊናገር ይችላል። እሱ ደራሲ ተስፋ ማንም ሰው እንዲገባ ሽምግልናው ላይ በውስጥ ራሱ አንተ እኔ ደራሲና የህግ ባለሙያ ዳግማዊ አሰፋ መሐመድ እና ባለቤት ወቅ ይመጣሉ። እንዲሁም ቅልቦች አስለው ዋትሳፕ ግሩፕ ላይ እንነጋገርና ችግሩን እንፈታለን። ሌላ ማንም አካላት መግባት አይጠበቅበትም። አይ ሌሎች ሰዎች መግባት ያለባቸው አሉ። ለምሳሌ የመጽሐፍ አከፋፋይ ያለ ስንዋል ስለ አማርኛ መጽሐፍ ይቅርታ አድርግልኝ ደራሲ ተስፋ፣ አሁንም ወደኋላ እንመለስም። አማርኛ መጽሐፉን ተዘግቷል። ኦልሬዲ የእሱ ጉዳይ ችልተዋል። እየከሰሰኝ ያለው አሁን እኮ ሀቢባ አይደለም ላይቭ ሪከርዱ ማውጣት ይቻላል። የእሱ ከተፈታ ይቀር ሁሉም እንትን ነው መፈታት ያለበት። የአማርኛው ምንም አይነት ችግር አይደለም። አማርኛው እንግሊዘኛውም ይሁን በኋላ ሰው ሲረዳው ብሎ ቅድም አንቺ እንዳልሽው ሲገባሽ እንደተረዳሽው የምትረጁ ነገር ነው። ቀላል ነገር ነው። አማርኛው ታተመ እኮ በቃ ታተመ። እንግሊዘኛውም በጣም ነገ ቀላል የሆነና ሊፈታ የሚችል ነገር ነው። በሱ ጉዳይ ባልተፈታው ጉዳይ እንነጋገር እኮ ነው በውስጥ ምልህ። አሁን አንተ እንዳልከው በአንተ ጥያቄ መሰረት በውስጥ ስንሄድ ስለ እንግሊዘኛው ብቻ እናውራ፣ ጊዜያችንን ላለማቃጠል ነው ብለህ እና አንተና እሱ ብቻ ናቸው የጉዳዩ ባለቤት። ሌላ አጃቢ አያስፈልግም። ሌላ ምስክር አጃቢ ገለመሌ ሳይሆን ምስክሮቻችሁ ዶክመንቶቻችሁ እንደተማረ ሰው ምስክር የሰው ምስክር ሳይሆን የዶክመንት ምስክር። አሁን እሱ ውል የለም ብሏል። አንተ አለ ብለሃል። ውሉን ታቀርባለህ በውስጥ ለህግ ባለሙያ ገባ። ከዛ ውሉ ይታይና ውል እንዳላችሁ ይታወቃል። ውል ካላችሁ እንግሊዝኛ መጽሐፍ ውሉ በሚያዘው መሰረት ትጽፍለታለህ። ውል ከሌላችሁ እሱ እንዳለው በቃ በጥያቄው መሰረት ሌላ ደራሲ ይጽፍለታል ማለት ነው። ሶሲ ነው ጉዳዩ በውስጥ በመነጋገር እናንተ እንዳልከው ሽማግሌ የሚሆኑት ጠበቃ ዳግማዊ አሰፋና ቅልቦችን አመጣለሁ። አንተና እሱ ሁለታችሁ ባለቤቶች እኛ ገለልተኛ እንደዛ አይደለም። ሀቢባ አንቺ አሁን እኮ ሽማግሌ የሚመርጠው በሽምግልና ከሆነ በባህላችን በህጉም ይሄ ሰው እኔ ይሄን እንዲሰማልኝ ይፈልጋለሁ፣ ችግሬን ያኛውም ይሄኛውን እንዲሰማልኝ ይፈልጋለሁ የሚለውን ነው እንጂ ሁለታችሁ የማንን አመጡ ገለልተኛ እናንተ ጋር ምንም አይነት ሪሌሽን የሌለው ገለልተኛ። አሁን ገለልተኛ ነኝ ለሁለታችሁ ራይት። ስለዚህ ቅንድቦችም ገለልተኛ ነው፣ ሁለታችሁንም አያውቃችሁም። ዳግማዊ አሰፋ አንተ ራስህ ቅድም እንደምታውቀው ተናግረሃል አይደል? ገለልተኛ ነው ጠበቃ ዳግማዊ አሰፋ። እነሱ ሁለታቸው ይሆናሉ። ሁለታችሁ ባለ ጉዳዮች እኔ ሆናለሁ አምስተኛ አካል። እኔ እዛ ጋር ሁላችሁንም ሰምቼ ችግር ጉዳዩ ካልተፈታ መጥቼ ለህዝቡ እመዘግብ እሆናለሁ። ሁላችንም ገለልተኛ ነው። አንተ ወገንህን ካመጣ እሱም ወገኑን ካመጣ ጉዳዩ እንትን ላይ ነው ማለት ነው።
ሽማግሌ እንዴት ነው የሚደረገው ታዲያ? ሽማግሌ እኮ እንደዚህ ነው እንደሚመረጠው ሶስተኛ አካል። እስኪ ዳጊ እስኪ የምታውቀውን ተናገር። ምናልባት አሁን ሀቢባም እያለች ያለችው ነገሩ መፍታት በተቻለ ነው። እርግጥ ሽማግሌ በተቻለ መጠን ሁለቱም ወገን የየራሳቸውን ሽማግሌዎች አምጥተው ከዛ በኋላ ደግሞ ምናልባት ሁለት ቢሆን ለምሳሌ ዞሮ ንግግሩ ሄዶ ሁለት ለሁለት የሚሆን ከሆነ ፍጻሜ ወይም እልባት ሊያገኝ ስለማይችል ከሁለቱ ደግሞ ወገኖች ውጭ የሆነ ነፃ ሆኖ ምን አይነት ወገንተኝነት ሳይኖረው ሀሳቡን የሚሰጥ ሰው እንዲገባ ነው። አሁንም ሽማግሌ ይመረጥ ሲባል ተስፍሽ መሐመድም የራሱን አስቀምጦ ከሁለቱም ወገን ቢሆን ይመረጣል። ግን ደግሞ ተስፋዬ ምናልባት አሁን የሚስማማ ከሆነ ከውጭ ወገንተኛ ያልሆነም ሰው ይሁን የሚሉ ከሆነ ሁለቱ ወገኖች ናቸው ሞር ወሳኝ የሚሆኑት። የሁለቱንም ወገኖች ሀሳብ እንስማና ከዛ በኋላ ሀቢባን ባለችበት አንተም እንዳልከው ማድረግ የተሻለ ነው የሚሆነው፣ ነገሩ ሳይራዘም ማለቅ እንዲችል ማለት ነው። ስለዚህ ከሆነና ስምምነት ላይ ሁለቱ ወገናቸውን ሲያመጡ ይሄ በዚህ ወገን ካልስማማም፣ ይሄ ደግሞ በዚህ ወገን ካልስማማም እየተባለ ጉዳዩ እንዳይንዛዛና እንዳይረዝም እኮ ነው እኔ ገለልተኛ ወገን ያልኩት። ይሄ ያንተን ወገን አልስማማበትም፣ ያኛውም ይሄን ያንተ ወገን አልስማማበትም እንዳይሉ። አክቹዋሊ መሐመድ ከሚስቱ ውጭ ምንም ወገን የለውም። ማንን ይዞ ይመጣል? ማንም የለውም። መሐመድ ብቸኛ ነው። ስለዚህ እሱ ደግሞ ብዙ እንትኖች አሉት። እነዛ ሰዎች መጥተው እሱ ብቻውን ላይክ ግሩፕ አንድ ለብቻ ፌር አይሆንም። ራይት ነው እያየን ነው ሁላችንም። አንቺ ካልገባሽ እና እኔም ኖሬ ካልሆነ በስተቀር አይሆንም። ልክ ነሽ። የግድ ወገንተኛ እኔ አሁን ምንም ከመጀመሪያውም ጀምሮ እንደ የመጣሁትም የተጋበዝኩትም ከውሎቹና ከህግ አንጻር ያለውን ነገር ማስቀመጥ ብቻ ነው። አሁን ወደ ስምምነቱ ስለተመጣ ነው ሀቢባም እንድትገባ እኔም እንድትገባ የመጣው እንጂ ሲጀመር ሀቢባም ራሷ እዚህ ውስጥ ሽማግሌ ሆና ለመግባት ሳይሆን እዚሁ በውይይት አስታርቆ ለመጨረስ ሀሳብ እዛ ጋር ታዛቢ ሁለት ወገኖች ሲነጋገሩ ከዛ በኋላ እዛ ውስጥ የሚፈጠረውን ነገር ከታረቁ መጥቼ ለህዝቡ ታርቀዋል፣ በጣም እናመሰግናለን፣ እንዲህ እንዲሆናል። ካልተስማሙ ደግሞ ይኸው አልተስማሙም። ስለዚህ ለሚገባው አካል ድምፅ እንድንሆንለት ለሚገባው አካል ድምፅ እንድንሆን የሁለቱንም ወገን የተፈጠረውን አምጥቼ አስረዳለሁ። ስለዚህ ገለልተኛ ወገን ነኝ። ያስማማኛል። እኔ ሁለቱ ወገኖች ከተስማሙ፣ ሁለቱ ወገኖች ካልተስማሙ ግን ሽምግልናው ላይ የማይገኙልን ከሆነ ያው ሉዝ ነው የምናደርገው ብዬ ስላሰብኩኝ ነው። ስለዚህ ያስማማኛል ያንቺ ሀሳብ እነሱ የሚስማሙበት ከሆነ። መሐመድ ተስማምቶበታል። መሐመድ ገለልተኛ ወገን ትስማማለህ? ወገን አለኝ ብለህ የምታመጣው አለክ? ሽምግልናው ላይ ሚውተና የለኝም፣ ወገን የለኝም፣ ምንም ወገን የለኝም። ብቸኛ ነው እሱ። ብቻውን የሚመጣው ራሱን ወክሎ ነው የሚመጣው። ስለዚህ እሱ ብቻውን ተበዳይ ነኝ ብሎ ነው የመጣው እዚህ ጋር። እሱ በዳይ ተብሎ ደግሞ የተጠራው አካል ደግሞ እሱም ብቻውን ቀርቦ ሁለቱም ያላቸውን አስረድተው ገለልተኛ ወገን ሰምቶ አስታርቆ ስምምነት ላይ ከተደረሰ ሁለቱንም የሚያስማማ ነገር ከተገኘ ተስማምተው መተን እዚህ ጋር ተስማምተዋል እናመሰግናለን እንላለን። ካልተስማሙ ደግሞ አይ ይኸው አልተስማሙም፣ በዚህ ምክንያት እከሌ ድምፅ ያስፈልገዋል፣ እከሌ ፍትህ ያስፈልገዋል እንላለን። በዚህ የምትስማሙ ከሆነ ውስጥ ልንነጋገር ቀን ቀጠሮ እንያዝ። እሺ ደራሲ ተስፋ አንተ ነው እየጠበቅን። ኦኬ እሺ። ያው እንደዚህ በሽምግልና ወጉም ባህሉም አንድ